ደጃዝማች ኪዳኔ ወልደ መድኅን አርብ ሌሊት ሐምሌ 2 ቀን 1907 ዓመተ ምህረት ቡልጋ በከሳም ወረዳ የለት ቀበሌ ልዩ ስሙ ቦሄ አንባ በሚባለው ስፍራ ላይ ከእናታቸው ከወይዘሮ አስካለ ደጀን እና ከአባታቸው ከቀኛዝማች ወልደ መድኅን አዩደረስ ተወልደው ነሐሴ 10 ቀን በጥምቀት ስም ኪዳነ ማርያም ተሰይመው የዕለት ቅዱስ ጊዮርጊስ ቤተ ክርስቲያን ክርስትና ተነሱ። አባታቸው ቀኛዝማች ወልደ መድኅን ትውልድ ሀገራቸው ወበሪ ሲሆን በዘመኑ የታወቁ ስመጥሩ ጠበቃ ነበሩ። ከወይዘሮ አስካለም ጋር የተገናኙት ሁለቱም ወረዳው ፍርድ ቤት ኮረማሽ ለየጉዳያቸው ሄደው እንደነበር ነገረን። ኪዳነ ማርያምን እስከ 12 ዓመት ዕድሜያቸው እዚያው ቦሄ አንባ ከአያታቸው አቶ ደጀን ገብሩ ቤት እንዳደጉና የቄስ ትምህርት ቤት ቅዱስ ጊዮርጊስ ቤተ ክርስቲያን እንደተከታተሉ ተጽፏል። ከዚህ በኋላ አባታቸው ቤት እያደጉ የአማርኛና የግዕዝ ትምህርት አጠናቀዋል። አካለ መጠን ሲደርሱ በ18 ዓመታቸው በ1925 ዓመተ ምህረት አዲስ አበባ ለክብር ዘበኛ ደንብ ተቀጥረው ወዲያው በንጉሠ ነገሥቱ ትእዛዝ ከ69 አዲስ ወታደሮች ጋር ባሌ ከመደበው እስከ 1927 ዓመተ ምህረት ድረስ በተራ ወታደርነት ከዚያም በ50 አለቃና በባሻነት ማዕረግ ሲያገለግሉ ተቆዩ። በኋላ ኢጣሊያ ኢትዮጵያን ሊወር ሲመጣ በ1928 ዓመተ ምህረት በምስራቅ ደቡብ ደጃዝማች በየነ መርድ እና በጄኔራል አስፋው ወልደ ጊዮርጊስ መሪነት የመጀመሪያ ልጃቸው አለማየሁ በተወለደ በ9 ቀኑ ጥቅምት 11 ቀን 1928 ዓመተ ምህረት ከጎባ ወደ ኦጋዴን ዘመቱ። በዚህ ጦር ግንባር 9 ወራት ለበሽለንዲ፣ ዋቢ ሸበሌ እና የመሳሰሉ ስፍራዎች ከእነ ባላምባራስ አየለ ወልደ ማርያም ጋር ሆነው ጠላትም ሲከላከሉ ከርመው ወደ ጎባ ተመለሱ። ከሰኔ 1928 ዓመተ ምህረት ጀምሮ እስከ ሚያዝያ 23 ቀን 1929 ዓመተ ምህረት ከአሩሲ ከሲዳሞ ከሐረርና ኦጋዴን ወደ ጎባ በኃይል የመጣውን የጠላት ጦር በራሳቸው መሪነት ሲዋጉ ከርመው መጨረሻ ላይ ተማም ከሚባለው ስፍራ ላይ በተካሄደው ጦርነት ላይ ማምለጥ በማይቻልበት ሁኔታ በጠላት እጅ ወድቀው ከማረኩ ጠላትም ለ5 ወራት በጽኑ እስራት ከያዛቸው በኋላ በጥር ወር 1930 ዓመተ ምህረት ጣሊያን መሳሪያ አስታጥቆ በሽፍን መኪና ከጎባ ወሊሶ አምጥቶ እስር ላይ አዋላቸው። ባሻ ኪዳኔም እዚሁ እስር ቤት እያሉ አብረዋቸው ከታሰሩት መሃል በምስጢር ቃለ መሐላ በመስጠት 100 ሰዎች አሳብረው እዚያ ያለውን የጠላት ጦር ፈጅተው ለመፈሸት ከወሰኑ በኋላ ወደ ባላምባራስ በኋላ ደጃዝማች ገረሱ ዱኪ የሚላክ ሰው በማፈላለግ ላይ እያሉ ጠላት ሰምቶ ኖሮ ይከታተላቸው ጀመር። ይህን ሲገነዘቡ ነገሩን አብረደው ሲጠባበቁ ወደ ባላምባራስ ገረሱ የላኩት በራው የሚባለው መልእክተኛ ጥር 15 ቀን 1930 ዓመተ ምህረት በጠላት እጅ ተይዞ ቀኑን ሙሉ ሲመረምር ዋለ። ባሻ ኪዳኔም በዚያው ዕለት ከምሽቱ 2 ሰዓት ሲሆን በቃለ መሐላ ያደራጇቸውን ሰዎች በያሉበት እየሄዱ ከነመሳሪያቸው እየሰበሰቡ ሲያከማቹ የጠላትም ዘቦች ነቅተው በጥንቃቄ ተሰልፈው ይጠብቋቸው ጀመር። ባሻ ኪዳኔ ግን ወገኖቻቸውን ሸልሉ ብለው ሲያሸልሉ የጠላት ዘቦች
ተደናግጠው እንዲያውም እነሱ ሳይተኩሱ አትተኩሱ የሚል አስተላልፈው ይጠባበቃሉ። ባሻ ኪዳኔም በዚህ ጊዜ ቃለ መሐላ ከሰጧቸው 100 ሰዎች ውስጥ 55 ወታደር ከነመሳሪያው፣ 4 ድግን መትረየስ፣ 10 ሳጥን ጥይት፣ 6 ሽጉጥ ከጠላት እጅ ነጥቀው እየተታኮሱ ሲወጡ የጠላት ኃይል 20 ወታደርና 1 መትረየስ ከ2 ሳጥን ጥይት ጋር ብቻ ገንጥሎ ሲያስቀርባቸው የተረፈውን መሳሪያና ወታደሮች ጋር ድል አድርገው ሸፈቱ። ወዲያውም ኩሳ ኪዳነ ምህረት ከሚባል ስፍራ ላይ ከባላምባራስ ጋራሱ ጋር ተገናኙ። ከባላምባራስ ጋራሱ ጋር ተቀላቀሉ። በኋላም በደንዲ፣ በሶዶ፣ በበዳቂሮ እና በመሳሰሉ ስፍራዎች አርበኝነታቸውን እስከ ጥቅምት 1931 ዓመተ ምህረት ድረስ ሲያካሂዱ ከቆዩ በኋላ በዳቂሮ ከሚባለው ስፍራ ላይ ከዱካ ዳኦስታና ከጄኔራል ናዚ ተልኬያለሁ የሚለው ሙሴ ቀስተኛ ሴባስቲያኖ ካስታኛ የሚባለው ሰላይ ከ3 ባላባቶች ጋር መጣ። አርበኞቹም ቀደም ሲል በ1930 ዓመተ ምህረት ጅሄሩ ሰላይ ወደ ባላምባራስ አበበ አረጋይ ዘንድ ሄዶ የጦሩን ኃይል ከአየ በኋላ ብዙ አርበኛ እንዳስፈጀ ሰምተው ስለነበር እነሱንም እንደዚሁ ለማስፈጀት እንደመጣ ስለተገነዘቡት ባሻ ኪዳኔ ወልደ መድኅን በመውዜር ጠመንጃ ሲመቱት ማማሚያ ኢጣሊያ ለዘለዓለም ትኑር፣ ለኢጣሊያ ስል ሞትኩላት ብሎ ሲናገር በሽጉጥ ራሱን መትተው ከገደሉት በኋላ የለበሰውን ሙሉ ገበርዲን ልብስና ካፖርት እንዲሁም የንግሥተ ነገሥታት ዘውዲቱን ስዕል ያለበትን የብር ሰዓትና በቅሎውን ከነኮርቻው ማረኩት። እሱም እንደተገደለ አብረውት መጥተው የነበሩት ባላባቶች ለጄኔራል ናዚ አስታውቀው ኖሮ የ5 ባታሊዮን ወታደርና 28 አውሮፕላን ወደ በዳቂሮ ዘምቶ ተርታውን ለ3 ቀን ሲከላከሉ ተቆዩ። በኋላ አርበኞቹ ተሸንፈው ጠላትም የሙሴ ቀስተኛን ሬሳ አንስቶ ወሰደ። አርበኞቹም ከዚያ ስፍራ ሸሽተው ሶዶ ላይ እንደገና ለ8 ቀን ተዋጉ።